አሰላሙ አለይኩም ወረህመቱላሂ ወበረካቱ። እስላማዊ ታሪክ አቲካ ብንት ዘይድ ረዲየላሁ አንሁም ከጥቂት ጊዜ በፊት አብደላ ይነግራት የነበረው ባል ለሚስቱ ያለውን ፍቅር፣ አክብሮት፣ እዝነት የሚገልጥ ቃላቶች ነበሩ። ግን አሁን ለምን ፈታኝ? ምን አጠፋው? ባሌን ምን በደልኩት? ምንስ አስቀየምኩት? እያለች ልታቆመው የማትችለው እንዳሻው የሚወርደው እንባዋ ፊቷን አጥለቀለቀው። አብደላ ሚስቱን ከፈታት በኋላ ስለተለያዩ የሁለቱም ሁኔታ በጣም አሳሳቢ ነበር። አሁንም ይህን ታሪክ የዘገበው ሰው የአብደላህን ሁኔታ ሲገልጸው አብደላ ሚስቱን ከፈታ በኋላ ያሳለፋቸው ቀናቶች ሌሊቶች ጨለማ የሚመስሉ ጥቁር ቀናቶች ነበሩ። አሁን አብደላ እያደር ሲድር ህይወት ለምን ወዳልፈለጉበት መንገድ እንደመራው ሲያስብ መመራመር ይጀምራል። ችግሩን ምን ላይ እንደሆነ ወዳው ይደርስበታል። በህይወቱ የሚጠበቅበትን ሀቆች ለሁሉም ሊያደርስ ለራሱ ቃል ገብቶ ይነሳል። ባለቤቱም አይኗን ከፍታ ከአብደላ ጋር የነበራትን ትዳር ያሳለፉትን ጊዜያቶች መለስ ብላ ማስተዋል ባሏን በኸይር ነገር በኢባዳው በኑሮው ማበረታታት ሲገባት ከሁሉም ነገር ራሱን መሽቁል ማድረጓ ተሰማት። አንድ ቀን ሌሊት ሰይድ አቡበክር ረዲየላሁ አንሁ የሌይል ሶላት በቤታቸው ጣሪያ ላይ ሆነው ሲሰግዱ ከታች ልጃቸው አብደላ ድምፁን ይሰማሉ። ከዛው ጣሪያ ላይ ሆነው ወደታች ሲመለከቱ አብደላ ሚስቱን በአንድ ግድግዳ ተለያይተው እሷ ከውጭ ሆና ጀርባዋን ግድግዳው ላይ ለጥፋ አብደላ በዚህኛው ግድግዳ ሆኖ ባደረገው የተጸጸተበትን የሚስቱን ናፍቆት አለመቻሉን የሚገልጥ ግጥም ሲገጥምላት ሰሙ። የሚገርም ነው። አቡበክር ስዲቃሚያ ሌይል ላይ ናቸው። ልጃቸው ደግሞ ምን ያልሆነ ፊትና ላይ ነው የወደቀው። ሰይድ አቡበክር ግጥሙን ሰምተው ልጃቸውን ሁኔታ አይተው ሶላታቸውን አብቅተው ያአብደላህ በማለት ተጣሩ። አብደላህም እንደተነቃበት በመረዳት አሁንስ አበቃ ብሎ በሚስቴ መሃል ያለው ትዳር አለቀ እንዳለያት ታዘዝኩ። አሁን ደግሞ የተጠራሁት ድምፄን እንዳትሰማ በቃ እንዲርቃት ሊነግረኝ ነው ያአላህ በማለት ወደ አባቱ ዘንድ ቀረበ። አብደላህም ውስጡ
ውስጡ እየፈራ ጉልበቱ አልሸከምህ እያለው ከአባቱ አንደበት የሚወጣውን ትዕዛዝ እየተጠባበቀ ነበር። ሰይድ አቡበከር ስዲቅ ወደ አብደላህ ጠጋ ብለው አብደላህ ሚስትህን መልሳት አሉት። አብደላም የሰማውን ማመን አቃተው። ምንም ሌላ ንግግር ሳይናገር ወይንም ከአባቱ ሌላ ተጨማሪ ነገር ሳይጠብቅ ወደ ሚስቱ ሲሮጥ ድንገት ፊት ለፊት አየመን ካራም የተባለ ባሪያውን ያየዋል። በደስታ ብዛት ሂድ ፈለክበት ነፃ ነህ አለው። እንደ ዛሬ ተደስቼ አላውቅም በማለት ሚስቱን ያለችበት ፈጥኖ በመሄድ የምስራቹን ይነግራታል። ሚስቱም ቀዝቀዝ ብላ መለሰችለት። ተለወጠች። አብደላህ ሚስቱን ለብዙ ሰዓት ይለምናት አሻፈረኝ ትላለች። ካሁን በኋላ ራሴን እንደማሻሽል ለአዱንያም ለአኺራም ለመስራት ታጥቄ እንደተነሳ ቢነግራትም አይሆንም በማለት ትዕግስቱን እስከሚያጣ ድረስ ደጅ ታስጠናዋለች። በመጨረሻም በዛው ከብዙ ድካም በኋላ ወደ ቤት ትመለሳለች። ይህን ያደረገችው ኩራታይሆን ሳይሆን ወይንም ሳትወደው ቀርታ ሳይሆን የምትወደውን ባሏን ለማሻሻል ብላ ነው። ይቀጥላል።